እጅግ የምወዳችሁና የማከብራችሁ የቻናሌ ቤተሰቦች እንዲሁም አዳዲስ ተመልካቾቼ በሙሉ ግዴላችሁም ፈጣሪ ለእናንተ ያዘጋጀው እህል ውሃ መቼና የት በምን አይነት ሁኔታ ውስጥ እንደሚገጥማችሁና እንደሚሰጣችሁ ስለማታውቁ በትዕግስት ጠብቁ። ምክንያቱም ሃይሚና ብሩኬ መሃል ለማስቀናት የገቡት እንግዶች በቅርቡ ሶሻል ሚዲያችንን በአዲስ የጥንድ በአዲስ የፍቅር ቪዲዮ ሊቀላቀሉት ነው። ይሄን እንዴት ልትል ቻልክ? ከየታወክ? በምን ሰማህ? እንዴት ልታረጋግጥ ቻልክ? የምትሉኝ በሙሉ ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ዛሬ ብዙ ጉድ ይወጣል። ዛሬ ግን በሁለታችሁም ሳይት አንተንም አሁን ደግሞ አዳምጡ። ብሩክ ጋር ያለችውን ልጅ ብሩክም መጣው የምናወራበት እንደዚህ ይባላል ፍሪ የሆነ መድረክ ፈጥረን እናንተም እስከ ዛሬ ለነበረን ጊዜ ቴንኪው ተብላችሁ ቆይ ይሄን አንድ ብላችሁ ያዙልኝ። እንቀጥል ወደ ሁለት። ጓደኛ ናችሁ? አዳምጡ። ትተዋወቃላችሁ? አይተዋወቁም። ቅድም ምን አለ? በክብር እንድንሸኛችሁ አለ። አሁን አትተዋወቁም ወይስ ትተዋወቃላችሁ ሲል አንተዋወቅም አሉ። ሁለት ብላችኋል። ሶስት ልጨምርላችሁ። አዳምጡ። አዳምጡ። ትተዋወቃላችሁ? ቆይ አይን ቀንስ እሷ ላይ እያየሃት አይቻለሁ አለው። ብሩክ ምን ለማለት ነው ይሄን ሊል የቻለው? ምክንያቱም ብሩክ እችን ልጅ ይዟት የመጣው ለድራማ እንደሆነ ነግሮናል አደለ? ስለዚህ ብሩክ ምን ሊለን ፈልጎ ነው በጀርባ አይን ቀንስ እሷ ላይ? እኛን እያዘጋጀን አይመስሏችሁም? ነገ ከነገ ወዲያ አብረው ሊያመጧቸው እኛን እያዘጋጁን ነው። ቆይ አላበቃም። ከዛ በኋላ ሚፍታ ምን አለ? ትተዋወቃላችሁ አላቸው ማለት ነው። በጣም አስረግጬ አንድ ነገር ልነግራችሁ ፈልጋለሁ። ይሄ ሁሉ ብሩክ መጀመሪያችን ልጅ ይዟት ከመጣበት ሰዓት ጀምሮ ሃይሚ ይሄን ልጅ አስከተላ ከመጣችበት ሰዓት ጀምሮ እስከ ዛሬዋ ቀን ድረስ ልጆቹን ለማስተዋወቅና ወደ ሚዲያው ከመምጣታቸው በፊት መጀመሪያ መታወቅ ስላለባቸው ፊት ለፊት ይዘውልን መጡ እና በጣም በቅርቡ ሁለቱንም ለማስቀናት የመጡትን እንግዶች በፍቅር በካፕል ኮንተንት የምታዩቸው ይሆናል። አስረግጬ ነገራቸዋለሁ። በዚህ ቪዲዮ ላይ ሁሉም አምስቱንም ሜንሽን አድርጌያቸው ነው የምለቀው። በሐሳቤ የምትስማሙ ሰዎች በሙሉ የተለመደችው ቦታችን ላይ ጋር ስሜታችሁን ጻፉ በኮሜንት። የሁላችሁንም ሐሳብና አስተያየት ያዩታል፣ ያነቡታል። ሃይሚ ያደረጋችሁ ያላችሁ ነገር ልክ አይደለም። አዳምጡ። እርግጠኛ ነኝ ያንን ደግሞ ውስጥሽ ያውቀዋል በትክክል። ሃይሚ አሁን ሳቂም አትሳቂም፣ አሁን ምንም በይ አትበይ፣ እያደረግሽ ያለው ነገር ራስሽ ውስጥሽ ራሱ የማይቀበለው ነገር እንደሆነ ታውቂዋለሽ አይደለም? አንቺ እኛ እንድንቀበልልሽ እኮ አንቺ መጀመሪያ በነገሩ ማመን ነበረብሽ። ነገር ግን ልጆቹ ዛሬ የመጡት ሰሞኑን በማስቀናት ሰበብ ይዛችኋቸው የመጣችሁት ሶሻል ሚዲያችንን በአዲስ የካፕል ኮንተንት የካፕል የፍቅር ቪዲዮ ሊቀላቀሉ ስለሆነ ነገሮችን ከወዲሁ በእናንተ በኩል እንዲያልፉ፣ ምክንያቱም ለመታወቅ እንዲቀላቸው፣ አሁን ላይ በጣም ብዙ ሰው ስላያቸውና ስላወቃቸው ከዚህ በኋላ በቪዲዮ ቢመጡም ለነሱ ቀላል እንደሚሆን ስላወቃችሁ ነው ይሄንን ሁሉ ነገር ስታደርጉ የነበራችሁት። ገብቶናል። ነገር ግን ሚፍታህ እንዳለው ራስሽን መሸወድ ተይ፣ ብሩክም ራስህን መሸወድ ተው። ነገሮችን በቃ አውቀናችኋል። እንኳን ደስ አላችሁ። በቃ እንግዶቹም ልታስቀኑ መታችሁ የራሳችሁን ቪዲዮ ልትጀምሩ እንደሆነ አውቀናል፣ ሰምተናል፣ ባነናል። በቃ አሁን ከሁለቱ መሃል ውጡልን። በቃ ውጡልን፣ እናያችኋለን። ግድ የለም በራሳችሁ ቻናል እኮ ገና ድሮ ብትመጡ ኮሚኒቲ ላይ ቢያስቀምጡልን የጨረቃ ፋሚሊዎች እናንተን ለማሳደግ ምንም የሚገድበን ነገር የለም። ግን በዚህ መልኩ ባይሆን ጥሩ ነበር። ምክንያቱም ስማችሁን አበላሽታችሁታል፣ ስማችሁን ሰርዛችሁታል። የጨረቃ ፋሚሊዎች የእውነቴን ነው እናንተን ማየት አይፈልጉም። የተሳሳተ አመጣጥ በመምጣታችሁ በጣም አዝናለሁ። ነገር ግን እኔ ስለነሱ አይመለከተኝም።
ሃይሚን ብሩክም እያደረጋችሁት ያለው ነገር ስህተት እንደሆነ ውስጣችሁ ያውቀዋል። አጉል ለማስቀናት አጉል ምን ለማለት ያመጣችኋቸውን ሰዎች ወደዛ አድርጉና ህይወታችሁና ፍቅራችሁ ላይ ትኩረት አድርጉ። የጨረቃ ፋሚሊዎች ምን ትላላችሁ በዚህ ጉዳይ? ሐሳብና ሴቶቻችሁን አስቀምጡልኝ። ብሩኬ አዳምጡ። ከዚህ በኋላ ብሩክ የሚናገረውን ነገር በደንብ ስሙ። መጀመሪያ ሰማይ ብሩኬ አረ ከልቧ ከሳቀች መች ነው ቆየች። ከልቧ ከሳቀች ቆየችብክ። ይሄን ሐሳብ በጣም ብዙዎቻችሁ በትላንትናው ቪዲዮ ላይም በጣም ብዙዎቻችሁ በእነሱ ቪዲዮ ኮሜንት ስርም እኔ ደግሞ ዲስክሪፕሽን ላይ ባለው የቴሌግራም አድራሻዬም እየመጣችሁ መቼ ይሆን ከልቧ ስትስቅ የምናያት ብላችሁ እየጠየቃችሁኝ ነበር። ይሄ እንዲሆን ግን መግፋትም መጫንም ካለብን መጫን ያለብን ብሩክን ነው። ከልቧ ከሳቀች ቆየች ስትል ነው የሰማሁት። ከልቧ ያለ መሳቋን ምክንያት በደንብ አስረግጠህ ታውቀዋለህ። አንተ ድራማ እንደሆነ መናገርህ ብቻ ሳይሆን ድራማ መሆኑን ለሷ ቁጭ አድርገህ ለብቻዋ መቼ አስረዳሃት? ከልቧ ያለ መሳቋን ምክንያት እውነት የሚያንገበግብህና የሚያሳስብህ ከሆነ ለምን ከልቧ እንድትስቅ አታረጋትም? ድራማችሁ ዛሬ ገብቶናል። ልጆቹን በአዲስ ቪዲዮ በአዲስ የፍቅር ካፕል አድርጋችሁ በቪዲዮ ልታመጧቸው ነው በየራሳቸው ቻናል። ይሄን በጣም በቅርቡ ታዩታላችሁ። ይሄን ለምን አልክ የምትሉኝ ከሆነ ግን ትንሽ ደቂቃ ስጡኝ፣ በደንብ አድርጌ ያስረዳችኋለሁ። ብሩክ ግን እውነት ሃይሚ የምታሳስብህ ከሆነና ከልቧ ያለ መሳቋ ምክንያት በደንብ አድርጎ ከገባክ በጣም በቅርቡ ነገሮችን አስተካክለህ እንደምትመጣ ተስፋ አደርጋለሁ። ብዙዎቻችሁ መጫንም መግፋትም ካለብን መግፋት ያለብን ብሩክን ነው። ምክንያቱም ልጅቷ ገና ልጅ ናት። ምንም የምታውቀው ነገር የለም። አሁን እያደረገች ያለችው ነገር ራሱ የእውነቴን ነው የምነግራችሁ የእሷ ሐሳብ አይመስለኝም። ምክንያቱም መጀመሪያ የመጣችው እሷ አይደለችም። በጣም ብዙዎቻችሁ እንድታስቡና እንድታውቁ የምፈልገው ነገር መጀመሪያ የመጣችው ሊንዳ ናት። ከዛ ይሄ ልጅ ተከተለ። አሁን ዛሬ ምን አሉ? እንደ አዲስ ልናስተዋውቃቸው ነገሮችን ወደ እነሱን ካፕል ኮንተንት ወደ ማስጀመር ሊሄድ እንደሆነ ዛሬ የተገለጠልን። በደንብ አድርጋችሁ እስከ መጨረሻው ተመልከቱኝ። ዛሬ በደንብ ማውጣው ጉድ አለ። አስታራቂው ሚፍታህ ተመልከቱ። አስታርቃለሁ ብሎ የመጣውን ሚፍታህን ተመልከቱት። እሺ ተጣሉ። የእውነት የአስታራቂ ስራ አስታራቂ ማድረግ ያለበት ትላንትናና ዛሬ ሚፍታህ ያደረገው ነገር ነው። የእውነት እነዚህን እሳትና ጭድ አንድ ላይ አገናኝቶ ማዋራት ነው የአስታራቂ ተግባር መሆን የነበረበት። በተደጋጋሚ ስናገር ሰምታችሁኛል። የጨረቃ ፋሚሊዎች ማግኘቱን ሁለቱንም አንድ የጠርተህ አግኛቸው። ነገር ግን ስታስታርቅ ሁለቱም እሳትና ጭድ ናቸው። አንዱ አንዱን ማዳመጥ ስለማይችል አንዱን ወደዛ ገሸሽ አድርገህ ብቻውን ይሄን ማውራት መቆጣት፣ ይሄን ስትጨርስ ወደዛ አድርገህ ደግሞ አንዷን ጠርተህ እሷን ማውራት መቆጣት፣ ቢቻል ብቻህን አለመምጣት፣ እነሱ የሚፈሩት እነሱ የሚያከብሩትን አንድ ሰው አስከትለ ይዘህ በመምጣት ነገሮችን መፍታት እንጂ ጭራሽ ከነቅጽሎቻቸው ይዛ ጠርተህ ተጣሉ። በጣም ብዙዎቻችሁ ይሄ ነገር አናዷችሁ ትላንትናም ስትሉኝ ነበረ። ዛሬም ይሄ አሁን የተናገርኩት የኔ ሐሳብ ነው የሚያስማማችሁ ብዬ አስባለሁ። እምትሉትን በሉ በኮሜንት። ሚፍታህ ሜንሽን ይደረጋል፣ ጻፉለት፣ ያነባዋል። የብሩኬና የሃይሚ ወዳጆች የጨረቃ ፋሚሊ በሙሉ ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። እሱ ነው የሚደብረው። ቪአይፒ ይሻላችሁ አለ ተሰላፊ ከምትሆን ተመልከቱ። መሄድ ያለብን እኛ ነን። ምን ሆናችሁ ነው? ሄዱ ሃይሚ ና ነገርኩህ እኮ ብሩክ፣ ልጅቷ ማለት ነው ሌላ ሙድ ውስጥ ናት። እሷን ተዋት፣ እግዚአብሔርን ተዋት። ሁላችሁም ያደረጋችሁ ያለ እኔ ገብቶኛል። በቃ አስተሳሰቧ ገብቶኛል። በቃ ተዋት። እሺ ዘን ከዛስ ተውኳት። እሺ ከዛስ መጣች። ንዝንዝ ነው፣ ሌላ ምንም አዲስ ነገር የለውም። እሺ ተውኳት። ከዛስ በቃ ቪዲዮ ታጠጣው ዛፉን ማውራት አለብኝ። እሱ ምንድን ነው የምታወራት? መጣሁ። እሺ በቃ ሊድ ላቁመው ቪዲዮ። እሺ አቁመው። ቆይ አስታራቂው የማይከበርበት
አስተራቂው የማይሰማበት የእርቅ ፕሮግራም በዚህ በምታዩት መልኩ ትላንትና በተፈጠረው ባያችሁት መልኩ የሚቋጭ ነው። ለማንኛውም ዛሬ ያወጣናት ጉድ አንድ በአንድ እነሱ ጋር ትደርሳለች። ሁሉ ጊዜ እንደምለው ህይወት እያያችሁ ያላችሁ ቻናሌ ቤተሰቦች ሐሳብ አስተያየቶቻችሁን ዛሬ በተናገርኩት ነገር ላይ ስጡ። የሁላችሁንም እያነበብኩ ሁሌ እንደምለው ልታርሙኝ የምትገስጹኝ የምትፈልጉትን ነገር በጠቅላላ ጻፉ። የሁላችሁንም እያነበብኩ የመመልስላችሁ ይሆናል። ያ ጋይስ እንግዲህ ከሰሞኑ በሃይሚና በብሩኬ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣው በሚያስተምሩት እየተማረን ምክር መስጠት ባሉብን ምክር እየሰጠን አብረን እየቆየን ስለሆነ ማለት ነው። በዛሬው ዕለት በጣም ብዙዎቻችን ያልጠበቅነው አዲስ ክስተት ተከስቷል። ምንድነው የሚለውንና ከቪዲዮ ጀርባ ያለውን እውነት ለማየት ከነሱ ቤት በሩጫ ወደዚህ እንደምትመጡ ስለማቅ እኔም ቪዲዮዎችን ይዤ በሰዓቴ ቦታዬ ላይ ተሰይሜያለሁ። ለዚህ ቻናል ለዚህ ቤት አዲስ ከሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ከሆነ አሁንኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ቪዲዮውን ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ነገ በሰፊ የመጣበትን ሁለተኛውን የዩቲዩብ ቻናሌን እየተቀላቀላችሁና ቤተሰብ እየሆናችሁ እንድትጠብቁኝ ከወዲሁ በፍቅር እየጋበዝኩ የዛሬውን ቪዲዮ በቀጥታ እንጀምር። ሰላም እንዴት ናችሁ? በሱ ፍቃድ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ተከበራችሁ ቤተሰቦቻችን እንዴት ናችሁ? ሁሉን ዛሬም እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁኝ። እኛ በጣም ሰላም ነን። ፈጣሪ የተመሰገነ ይሁን። በመላው ዓለም ላይ ያላችሁ የቻናሌ ተመልካቾች አዳዲሶቹም ነባሮቹም ባያላችሁበት ሰላም፣ ጤና፣ ፍቅር እንዲሆንላችሁ መልካም ምኞቴ ነው። በየዓለማችን እየሰማነው ያለው ነገር እጅግ በጣም ያስጠላል፣ ያስፈራል። የሚመጣው ነገር ሁሉ ብዙዎቻችን ስናስበው ብዙዎቻችንን የሚያስፈራ ነገር ነው እየሰማን ያለነውና ፈጣሪ እንግዲህ ቁጣውን በትዕግስቱ መዓቱን በምሕረቱ እንዲመልስልን መልካም ምኞቴ ነው። ሁላችንም በያለንበት ራሳችንን እንድንጠብቅ መልካም እንግዲህ ጥሬን ከወዲሁ አሳልፋለሁ። መልካሙ ሁሉ እንግዲህ እንድንሰማ እንዲያደርገን ፈጣሪያችንን በየሁላችንም በየእምነቶቻችን እንድንለምነው እንድንማጸነው ከወዲሁ መልእክቴን ላስተላልፍላችሁ እፈልጋለሁኝ። ለማንኛውም ዛሬ ሚፍታህ በድጋሚ መጥቷል። ለምን እንደመጣ ከራሱ አንደበት እንስማና እኔ እመለሳለሁ። እና ሃይሚ ጋር ተቀጣጥረናል። ብሩክም ጋር እንግዲህ ሲመጡ ደግሞ የሚፈጠረው ነገር አብረን እንመለከታለን። ቆይ በጣም ብዙዎቻችሁ እንግዲህ ገብቷቸዋል ብዬ አስባለሁኝ። ትላንትና ጠርቷቸው ያልኩትን ነገር ባለመስማቱና አንዱን ለማዋራት አንዱ ወደዛ መራቅ እንዳለበት፣ ምክንያቱም ሁለቱም አየር ላይ ያሉ እልህ ላይ ያሉ ልጆች ስለሆኑ መጨቃጨቃቸው አንድ ሁለት መባባላቸው ስለማይቀር አንዱን ወደዛ አድርገህ አዋራው፣ አንዱን ስትጨርስ ደግሞ ይሄን ወደዛ አድርገህ አንደኛውን አዋራው ያልነውን አልሰማኝም። በጣም በተደጋጋሚ እያልኩት ነው ያለሁት። ብቻውን ደግሞ እነዚህን በቃ እርስ በርስ ራሱ ያልተግባቡ ልጆች ሁለት አድርጎ ጠርቶ ማለት ምን ለማድረግ እንደሆነ አልገባኝም። ሽምግልና እስከሆነ ድረስ አንድ ሰው ጨመረክ፣ ተለቅ ያለ ሰው እነሱን የሚያቅ እነሱ የሚፈሩት ሰው መሀል ላይ ቢገባ በጣም ጥሩ ነው ብዬ አስቤ ነበረ። እስቲ ዛሬ ምን እንደሚያደርግ ብቻውን የመጣው ግን ምን ሊያደርግ እንደሚችል በጣም እስከማይወጉቻለሁ። በቅድሚያ ሃይሚና እንግዲህ እንግዳው መጥተዋል። ምን እንደሚፈጠር አብረን እንመልከት። ዛሬ ግን በሁለታችሁም ሳይት አንተንም አሁን ደግሞ አዳምጡ። ብሩክ ጋር ያለችውን ልጅ ብሩክም መጣው የምናወራበት እንደዚህ ይባላል ፍሪ የሆነ መድረክ ፈጥረን እናንተም እስከ ዛሬ ለነበረን ጊዜ ቴንኪው ተብላችሁ ቆይ ይሄን አንድ ብላችሁ ያዙልኝ። እንቀጥል ወደ ሁለት። ጓደኛ ናችሁ? አዳምጡ። ትተዋወቃላችሁ? አይተዋወቁም። ቅድም ምን አለ? በክብር እንድንሸኛችሁ አለ። አሁን አትተዋወቁም ወይስ ትተዋወቃላችሁ ሲል አንተዋወቅም አሉ። ሁለት ብላችኋል። ሶስት ልጨምርላችሁ። አዳምጡ። ላይ ምናምን እያየሁ ነበር። አይን ቀንስ እሷ ላይ አዳምጡ። አይን ብቀንስ ትተዋወቃላችሁ? አይ ወደ በደንብ ቆይ አይን ቀንስ እሷ ላይ እያየሃት አይቻለሁ አለው። ብሩክ ምን ለማለት ነው ይሄን ሊል የቻለው? ምክንያቱም ብሩክ እችን ልጅ ይዟት የመጣው ለድራማ እንደሆነ ነግሮናል አይደለ? ስለዚህ
ብሩክ ምን ሊለን ፈልጎ ነው? በጀርባ አይን ቀንስ እሷ ላይ እኛን እያዘጋጀን አይመስሏችሁም? ነገ ከነገ ወዲያ አብረው ሊያመጧቸው እኛን እያዘጋጁን ነው። ቆይ አላበቃም። ከዛ በኋላ ሚፍታ ምን አለ? ትተዋወቃላችሁ አላቸው ማለት ነው። በጣም አስረግጬ አንድ ነገር ልነግራችሁ ፈልጋለሁ። ይሄ ሁሉ ብሩክ መጀመሪያችን ልጅ ይዟት ከመጣበት ሰዓት ጀምሮ ሃይሚ ይሄን ልጅ አስከትላ ከመጣችበት ሰዓት ጀምሮ እስከ ዛሬዋ ቀን ድረስ ልጆቹን ለማስተዋወቅና ወደ ሚዲያው ከመምጣታቸው በፊት መጀመሪያ መታወቅ ስላለባቸው ፊት ለፊት ይዘውልን መጡ እና በጣም በቅርቡ ሁለቱንም ለማስቀናት የመጡትን እንግዶች በፍቅር በካፕል ኮንተንት የምታዩቸው ይሆናል። አስረግጬ ነግራችኋለሁ። በዚህ ቪዲዮ ላይ ሁሉም አምስቱንም ሜንሽን አድርጌያቸው ነው የምለቀው። በሐሳቤ የምትስማሙ ሰዎች በሙሉ የተለመደችው ቦታችን ላይክ ጋር ስሜታችሁን ጻፉ በኮሜንት። የሁላችሁንም ሐሳብና አስተያየት ያዩታል፣ ያነቡታል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። እንደወደዳችሁት በሚያስቀው እንደሳቃችሁ በሚያዝናናው ተዝናናችሁ ምክር መስጠት ባለባችሁ ምክር እንደሰጣችሁ ምንም ጥርጥር የለኝም። ነገ በአሪፍ ቪዲዮ የምመጣላችሁ ይሆናል ደግሞ በሰዓቴ ማለት ነው። እስካሁን ድረስ ግን እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ፣ የደውል ምልክቷን መንካት እንዳትረሱ። ቪዲዮውን ላይክ እያደረጋችሁት ቅድም እንዳልኩት የኮሜንቱ የመጀመሪያ ቦታ ላይ ሁለተኛውን ማለትም ነገ በሰፊው የመጣበትን ዩቲዩብ ቻናሌን አስቀምጬላችኋለሁ። አሁን እዛ ጠብቃችኋለሁ። እዛ እንገናኝ። እንዲሁም እዚህ ስክሪን ላይ ደግሞ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁ ነው የተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።